አሜሪካ በኢራን ተመታች። የትራምፕ ገዳዮች አሜሪካ ገቡ። በቀጠናው የታሪካዊ ጠላትነት እሳት በድጋሚ ፈንድቷል። በዓለም አቀፉ የንግድና የጂኦፖለቲካ የልብ ትርታ በሆነው በሆርሙዝ የባህር ወሽመጥ ላይ የጦርነት ጥቁር ደመና አንዣቧል። ሌሊቱን ሙሉ ቀጠናውን በጭስና በእሳት ነበልባል ሲታመስ ያደረ ሲሆን የአሜሪካ የጦር አውሮፕላኖችና ድሮኖች በድንገት በሰማይ ላይ በመከሰት የኢራንን ምድር በቦምብ ድምፅና በኃይለኛ ፍንዳታ ሲያናውጡ አድረዋል። በመልሱም ኢራን የአሜሪካን የሰው አልባ ድሮኖች ፍሊት እንደነካቸው በረሮች ከአየር ላይ ጭስ እያደረገች ስታወርዳቸው አድራለች። ይህ ድንገተኛና አስደንጋጭ አየር ላይ ጥቃት የዓለምን ትኩረት ወደ መካከለኛው ምስራቅ እየሳበ ሲሆን ጥቃቱ የደረሰባት ኢራንን በበኩሏ በቁጣ የታጀበ መግለጫ በማውጣት የተሰነዘረባትን ይህንን ጥቃት ያለምንም ምላሽ እንደማታሳልፈውና ያጸፋው በትር የበረታ እንደሚሆን ለዓለም አውጃለች። ይህ በእንዲህ እንዳለ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ የተገደሉባት ቴህራን በጥንታዊ ጠላቷ አሜሪካ መካከል ያለው ፍጥጫ አዲስና አስፈሪ ምዕራፍ ላይ ደርሷል። የአሜሪካው የማዕከላዊ የስለላ ድርጅት ወይም ሲአይኤ ይፋ ያደረገው መረጃ እንደሚያመለክተው ኢራን ለመንፈሳዊ መሪዋ ግድያ ደም ለመመለስ በማለት የአሜሪካው መሪ ዶናልድ ትራምፕን ሕይወት ለመቅጠፍ የተመረጡና በልዩ ሁኔታ የሰለጠኑ ነፍሰ ገዳዮችን ወደ አሜሪካ ምድር ሳታስገባ እንዳልቀረች ግምቱን አስታውቋል። ይህ ይፋዊ መረጃ በአሁኑ ወቅት በትራምፕ ዙሪያ እየተደረጉ ካሉ ተደጋጋሚና ምስጢራዊ የግድያ ሙከራዎች ጋር ተዳምሮ በአሜሪካ የጸጥታ መዋቅር ውስጥ ከፍተኛ መደናገጥና ስጋትን ፈጥሯል። የዲፕሎማሲው መስመር በጦርነት አታሞ ሙሉ በሙሉ በተናጋበት በዚህ ወቅት ኢራን ከዚህ ቀደም የደረሰውን የተኩስ አቁም ስምምነት አሜሪካ በይፋ ጥሰዋለች ስትል ከባድ ክስን አቅርባለች። በተካሄደው የሌሊቱ ውጊያም የኢራን ጸረ አውሮፕላን መከላከያዎች የሰማዩን ድቅድቅ ጨለማ እየቀደዱ ባስወነጨፏቸው ሚሳኤሎች በርካታ የአሜሪካ ድሮኖችን በባህር ወሽመጡ ላይ አንድ ባንድ ሲያራግፏቸውና ሲደመስሷቸው ማድረጋቸው ተሰምቷል። ይህ ክስተት ደግሞ ሁልጊዜም የማይደፈር ተደርጎ የሚወሰደውን የአሜሪካ የጦርነት የቴክኖሎጂ የበላይነት ብቃት ትልቅ ጥያቄ ውስጥ የከተተ ትልቅ የጦርነት ስትራቴጂ ግምገማ ሆኖ ተይዟል። ይሁን እንጂ የቴህራን ቁጣ በዚህ ብቻ የሚያበቃ አልሆነም። ሀገሪቱ ከሰሜን ኮሪያ ያገኘቻቸውን ምድርን በአንዴ ማውደም የሚችሉና መካከለኛ ርቀት ተምዘግዛግ የሆኑ የኒኩሌር ቦምቦችን ታጥቃ ዝግጁ ማድረጓን እየተነገረ ነው። እነዚህ አውዳሚ የኒኩሌር መሳሪያዎች ወደ ገልፍ ሀገራት በመተኮስ ቀጠናውን ወደ አመድነት ለመቀየር እያሰበች መሆኑ የተሰማ ሲሆን ሌሊቱን የደረሰው ጥቃት ለመበቀልም በማንኛውም ሰዓትና ቅጽበት የአሜሪካን ወታደራዊ ይዞታዎችና የእስራኤልን ከተሞች በደም አበላና በእሳት ባህር ልታጠምቃቸው እንደምትችል በይፋ አስታውቃለች። ይህ የጦርነት ነጋሪት ሌላ አስፈሪና ዓለምን እግረ ከወርች የሚያስር ኢኮኖሚያዊ ዛቻንም ጭምር ይዞ ብቅ ብሏል። ኢራን ባወጣቸው አዲስ አስደንጋጭ መግለጫ በስትራቴጂያዊ የሆርሙዝ ባህር ሰርጥ የሚያልፉትና መላው ዓለምን በዲጂታል ትስስር ለሚያገናኙት ዓለም አቀፍ የኢንተርኔትና የመገናኛ ኬብሎች በአስቸኳይ ክፍያ ካልተፈጸመላት ሙሉ የፋይበር ኦፕቲክ መስመሮችን በባህሩ ስር በመበጣጠስ መካከለኛው ምስራቅንና አውሮፓን ወደ ፍጹም የዲጂታል ዳፍንትና ጨለማ ውስጥ እንደምትከታቸው ዝታለች። ይህ ዛቻ ተግባራዊ ከሆነ ደግሞ የኢኮኖሚው የኢንፎርሜሽንና ፍሰቱ ሙሉ በሙሉ የሚቋረጥ በመሆኑ እንደ ኳታር፣ የተባበሩት አረብ ኤሚሬቶች፣ ኩዌትና ሳውዲ አረቢያን ያሉ የገልፉ የበለጸጉ ሀገራት ከዓለም አቀፉ ማህበረሰብ የንግድ መስመር የኮሙኒኬሽን መረብ ሙሉ በሙሉ ተለይተውና ተነጥለው ብቸኛ ሊሆኑ እንደሚችሉ እየተነገረ ይገኛል። ይህም መላውን የዓለም መረጋጋትና ደህንነት ሚዛን ወደማይታወቅ አደጋ ውስጥ ሊከተው የሚችል ክስተት ሆኖ ተቆጥሯል። በአሜሪካና የፖለቲካ ደህንነት መዋቅር ውስጥ ከፍተኛ ድንጋጤና የጭንቀት ማዕበልን የፈጠረው እጅግ አሳሳቢው ጉዳይ ኢራን በአሜሪካ ምድር ላይ ለማሰማራት ያዘጋጃቸው የሰለጠኑ የቅጥር ነፍሰ ገዳዮች ሚስጥራዊ እንቅስቃሴ ነው። የአሜሪካው መከላከያ ስለላ ድርጅት ወይም ሲአይኤ በከፍተኛ ጥንቃቄ ያወጣውና ይፋ ያደረገው መረጃ እንደሚያመለክተው ቴህራን ታሪካዊና መንፈሳዊ መሪያቸውን አያቶላህ አሊ ካሜኒ በተገደሉባት በዚያች ሀገር ስም የሚወሰድ ታላቅ የደም በቀል ለመፈጸም ቆርጣ ተነስታለች። ይህን የሞት እቅድ ተግባራዊ ለማድረግም የአሜሪካው መሪ ዶናልድ ትራምፕን ሕይወት ለመቅጠፍና የሀገሪቱን ፖለቲካ ማዕከል ለማናወጥ ታስቦ በልዩ ሁኔታ የተመለመሉ ፍጹም ጨካኝና ስልጡን የሆኑ የቅጥር ነፍሰ ገዳዮች ወደ አሜሪካ ምድር ሳታስገባ እንዳልቀረች የስለላ ተቋሙ በጽኑ ያምናል። ይህም የሲአይኤ መረጃ ዝም ብሎ የወጣ ሳይሆን በአሁኑ ወቅት በትራምፕ ዙሪያ እየተደረጉ ካሉ ተደጋጋሚ ድብቅና ስልታዊ የሆኑ የግድያ ሙከራዎች ጋር በቀጥታ የተያዘና የተቀናጀ በመሆኑ ጉዳዩ ከተራ ዛቻ ባለፈ ሊቀለበስ የማይችል እውነተኛና ተደቅኖ ያለ ታላቅ የደህንነት ስጋትን አድርጎበታል። የሆርሙዝ የባህር ወሽመጥ ቀውስ ወደ አስፈሪውና ወደማይቀረው የኒኩሌር ጦርነት አደጋ ሊያድግ እንደሚችል የሚጠቁሙ የክፉ ቀን ምልክቶችን በጉልህ እየታዩ ነው። የአሜሪካ ጦር በድንገት በሰማይ ላይ ጭስ መጋረጃ የተዘረጋ የአየር ላይ ጥቃት በመክፈት የኢራንን ምድር በኃይል ስትደበድብ አድራለች። ይህን ጥቃት ተከትሎ የዩኤስኤ ሴንትራል ኮማንድ ሴንትኮም ቃል አቀባይ
ቲም ሃውኪንስ በሰጡት መግለጫ ድርጊቱ ወታደሮቻቸውን ከኢራን ኃይሎች ስጋት ለመጠበቅ እንደተደረገና ራሳቸውን ለመከላከል ህጋዊ እርምጃ መሆኑን አስታውቋል። የባንዳር አባስ ወደብ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችና ባህር ላይ ፈንጂዎች ለመቅበር የሚሰማሩ ጀልባዎች ኢላማ ማድረጉን ይፋ ባደረጉበት ማግስት ሁኔታው የዓለምን ፍጻሜ ሊያፈጥን የሚችል የኒኩሌር ግጭት የመቀየር ዕድል ሰፊ መሆኑን የዲፕሎማት ምንጮች ዘንድ ከፍተኛ ድንጋጤ ፈጥሯል። በሌሊቱ ድብደባ የተቆጣችው ኢራን ምድርን የሚያናውጥ መግለጫ በማውጣት የሰነዘረችው ጥቃት ያለ አንዳች ምላሽ እንደማታልፈውና በማንኛውም ሰዓት የአሜሪካና የእስራኤል መሬቶችን በደም አበላ ልታጥባቸው እንደምትችል በይፋ ዝታለች። የኢራን እስላማዊ አብዮታዊ ዘብ የአሜሪካን የሰው አልባ ድሮኖች መጣሉንና ወደ አየር ክልሉ የገቡ የጦር አውሮፕላኖች ላይ ተኩስ መክፈቱን ገልጾ አሜሪካ የተኩስ አቁሙ ስምምነቱ በግልጽ ጥሳለች ሲል ክስ አቅርቧል። ይህ የባህር ጭስ የታፈነ የጦርነት ድባብ ወደ ዲፕሎማሲው መድረክ ሲሸጋገር የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በህንድ ካሉበት ሆነው ፕሬዝዳንት ዶናልድ ትራምፕ ፍጹም ጠንካራ ስምምነት ካልሆነ በስተቀር ምንም አይነት ደካማ ሰነድ እንደማይፈርሙ ገልጸው የባህር ወሽመጡ ግን ለሰላምም ሆነ በጦርነት ክፍት እንዳለበትና የኢራን ድርጊት ለዓለም የማይዘለቅና ህገወጥ መሆኑን አስታውቋል። ነገር ግን በአሜሪካ የውስጥ ፖለቲካ ውስጥ መናወጥ እየታየ ሲሆን በርካታ ህዝባዊ አመለካከት የህዝብ አስተያየት መስጫዎች እንደሚያሳዩት 61 በመቶ የሚሆኑት አሜሪካውያን ይህን ጦርነት በአሸባሪነት የመጠቃት እድላቸውን እንደሚያባብሰው፣ 55 በመቶ ደግሞ የጦርነት ወጪና መስዋዕትነት ከውጤቱ ጋር ተፈጽሞ እንደማይመጣጠን በማመን ትራምፕ ላይ ያላቸውን እምነት ወደ 20 በመቶ ዝቅ አድርገውታል። የኒኩሌር ስጋቱም ይበልጥ የበረታው ደግሞ የኒውዮርክ ታይምስ እና ሲየር ኮሌጅ የህዝብ አስተያየት ውጤት ሲሆን 50 በመቶ የሚሆኑት አሜሪካን ይህን ጦርነት የኢራንን የኒኩሌር ፕሮግራም ለማስቆም ፍጹም ስኬታማ አይሆንም ብለው የሚያምኑ ሲሆን ዋሽንግተን ፖስት እና ኤቢሲ ኒውስ ደግሞ 65 በመቶ የህዝብ ማንኛውን ስምምነት ቢደረግ እንኳን ኢራን የኒኩሌር መሳሪያ ከመታጠቅ እንደማይገታት በጽኑ እንደሚጠረጥሩ ይፋ ማድረጋት ይህ ውጥረቱ ከባህላዊ ውጥረት አልፎ እስከ ኒኩሌር አውድማ ሊቀየር እንደሚችል ማሳያ ሆኗል። የኢራኑ አዲሱ ጠቅላይ መሪ ሙጅታባ ካሚኒ በበኩላቸው መካከለኛው ምስራቅ ከእንግዲህ ለአሜሪካ የጦር ሰፈሮች ጋሻ መሆን ያበቃል ሲሉ የዛቱ ሲሆን ከተጋረጠው የኒኩሌር ስጋት ጎን ለጎን ደግሞ ኢራን በዋይት ሃውስ ላይ ያነጣጠረ ሌላ አስደንጋጭ የደህንነት ስጋት ፈጥራለች። ይኸውም የዚህን ጦርነት መሪ ፕሬዝዳንት ዶናልድ ትራምፕን በቀጥታ ለመበቀልና ለመግደል በስተጀርባ በርካታ ተደጋጋሚ ምስጢራዊ የሴራ ድሮችን እየጎነጎነች መሆኑ መጋለጡ የሁለቱ ሀገራት የጠላትነት ሰንሰለት ፈጽሞ ሊበጠስ ወደማይችል የጥፋት አፋፍ አድርሶታል። ይህ ሁሉ ታላቅ የፖለቲካ መናወጥና ሴራ ድግስ ባለበት ሁኔታ ኢራን በዓለም አቀፍ መገናኛ አውታሮች ላይ ይበልጥ ታላቅ ድንጋጤ የሚፈጥር አዲስ የሚሊታሪ ኢኮኖሚ ማስፈራሪያ ሰንዝራለች። ይህም አዲሱ ማስፈራሪያ በቀጥታ በዓለም ቴክኖሎጂ የደም ስር የሚነካ ሲሆን በሆርሙዝ ባህረ ሰርጥ ላይ የሚያልፉ ዓለም አቀፍ የኢንተርኔት ኬብሎችን በአስቸኳይ ክፍያ ካልተፈጸመባቸው ሙሉ በሙሉ የፋይበር ኦፕቲክ መስመሮቹን በባህር ስር በመበጣጠስ የመካከለኛው ምስራቅና አጠቃላይ አውሮፓን አህጉር ወደ ጨለማና ወደ ዲጂታል ዳፍንት ውስጥ እንደምትከታቸው በይፋ ዝታለች።